በተለያዩ የአማራ ክልል ቀጠናዎች የሚደረገው የህልውና ተጋድሎ ባለፉትም ቀናት በተጠናከረ ሁኔታ እንደቀጠለ ነው። የአብይ አህመድ የሰኔ 30 ቀነ ገደብ ዘመቻ ኪሳራ ከተጠናቀቀ በኋላ የፋኖ ኃይሎች በተለያዩ የአማራ ክልል ቀጠናዎች ከአገዛዙ ሰራዊት ጋር በሚያደርጉት ፍልሚያ ከፍተኛ ድል እንደቀናቸው ነው የምናገኛቸው መረጃዎች የሚያመለክቱት። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ያስመረቃቸውን ወታደሮቹን አስመልክቶ አርበኛ ዘመነ ካሴ የአፋብኃኝ ሊቀመንበር እንደተናገረው ትብብር ወሳኝ ነው፣ በቀጣይ የአማራን ህዝብ ጥቅም ታሳቢ ያደረገ ትብብር ከተለያዩ የኢትዮጵያ ኃይሎች ጋር ሊደረግ እንደሚችል ነው የጠቆመው። የፕሪቶሪያንም ስምምነት በተመለከተ አማራው ሲነሳ ፕሪቶሪያ ተወልዷል ሲል ዘመነ ካሴ መግለጹ ነው ለመረዳት የተቻለው። እንዲሁም የአፋብኃኝ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞም በትብብሩ ዙሪያ መልእክቶችን አስተላልፈዋል። ዛሬ ትኩረት እናደርግበታለን። ሌሎች ጉዳዮችንም ይዘን የዕለቱን የአንከር መረጃ ክፍለ ጊዜ ወደ እናንተ እናደርሳለን። ከጋዜጠኛ ሙሉጌታ አንበርብር ጋር በመሆኑ ዛሬ የቀረብነው እንድትከታተሉን ግብዣችን ነው። መልካም ቆይታ። ጤና ይስጥልን ሙሉጌታ። ሰላም መሳይ፣ እንደምን አለ? እንዴት አለ? እንዴት አመሸ? እንግዲህ ቀደም ሲል ያነሳዋቸው በአብዛኛው በፋኖ እንቅስቃሴዎች ላይ ያተኮሩ ወቅታዊ መረጃዎችን ለተመልካቾች እናደርሳለን። ሌሎች ከኢትዮጵያ ጋር በተያያዘ የሚነሱ ጉዳዮችም ካሉ እንደዚሁ በመረጃ የሚሆን በትንታኔ ለተመልካቾቻችን የምናቀርብ ይሆናል። የትግራይን ወቅታዊ ሁኔታ በተመለከተ በተለይም ወደ አዲስ አበባ የሚገቡ የትግራይ ተወላጆች በከፍተኛ ቁጥር እየታሰሩ እንዳለ ራሱ ጌታቸው ረዳ የተናገረበት ሁኔታ ነው ያለው። ከ300 በላይ የትግራይ ተወላጆች መታሰራቸውን ከሱ አንደበት ሰምተናል። ሰሞኑን የአብይ አህመድ አገዛዝ የትግራይ ተወላጆችን በቴሌቪዥን እንዲቀርቡ እያደረገ መጠነ ሰፊ የፕሮፓጋንዳ ዘመቻ በህወሓት አመራሮች ላይ እያከናወነ ይገኛል። እሱንም እናነሳለን። የሱዳኑን ጉዳይ በተመለከተ ያነሳው እዛ አካባቢ ፍጥጫው ተጠናክሮ ነው እየቀጠለው። በተለይ ኩምሩክ የተሰኘችውን የድንበር አካባቢ የምትገኘውን ከተማ የሱዳን የጦር ኃይል መቆጣጠሩን ተከትሎ በተለይም የአብይ አህመድ አገዛዝ የጦር ሰፈር ለሰጠው የአማጺ ቡድኑ ትልቅ ኪሳራ ሆኖ የተመዘገበና የአማጺው ሰራዊትም ወደ ኢትዮጵያ ግዛት ውስጥ እየሸሸ መምጣቱ ምናልባትም የአብይ አህመድ አገዛዝ ዳርዳር ሲልበት የነበረውና ጣልቃ የገባበትን ጉዳይ ሙሉ በሙሉ ከሱዳን ጦር ሰራዊት ጋር ሊዋጋ የሚችልበትና የሱዳን ቀውስ ወደ ኢትዮጵያ ተጎትቶ የሚገባበት እድል ሰፊ እንደሆነ ነው እየተገለጸ ያለው። ስለሱም የምናነሳ ይሆናል። ምናልባት ከአገዛዙ ድል አደረኩና ሰሞኑን ከተያያዘው ፕሮፓጋንዳ አንጻር በተለይ በአማራ ክልል በደንበጫ ከተማ ኮሚኒኬሽን ጽህፈት ቤት ያወጣውን አንድ መረጃ እየተመለከትኩ ነበር። ምናልባት ደርሶ አይቶ ሊሆን ይችላል ብዬ እገምታለሁ። በዚህ አንድ ግለሰብ ነው 3 የፋኖ ኃይሎችን ላይ እርምጃ ወስዷል መሰለኝ። ከፍተኛ ሽልማት ነው የተበረከተለት። እንደምትመለከተው ነው ይህንን ግለሰብ የ200 ካሬ ሜትር መሬትና የ50 ሺህ ብር ሽልማት ተሰጥቶታል። በርካታ ባለስልጣናት ነው የአካባቢው የወረዳው የከተማው ባለስልጣናት የተገኙት። ምን ያህል ድል እንደጠማቸው አንድ ግለሰብ በዚህ ደረጃ ድል አድርጓል፣ ጀብዱ ፈጽሟል ብለው የ200 ካሬ ሜትር መሬት እንደዚሁም የ50 ሺህ ብር ሽልማት ሌሎች ነገሮችንም አድርገዋል። ባለፈውም የአማራ ማስ ሚዲያ ያወጣው የድል ዜና ወዲያውኑ ነው በማግስቱ ተገደሉ የተባሉት የፋኖ አመራሮች በቪዲዮ ወጥተው ውሸቱን ያጋለጡት። ስለዚህ እነዚህ ሰዎች ከፍተኛ የድል ጥማት ውስጥ ነው ያሉት፣ ትንንሽ ነገሮችን በማጉላት አሁን ቀደም ሲል እንዳየነው 3 የፋኖ ታጋዮች ላይ እርምጃ ወስደዋል በሚል የ200 ካሬ ሜትርና የ50 ሺህ ብር ሽልማት ሌሎች ሽልማቶችም እንደቀረቡለት ነው የተነገረው። ሙሉጌታ፣ በትክክል የጀነራል ማመር ተሰማ ተልእኮም በዋናነት በአብይ አህመድ ዘንድ ክብርና ሞገስ ማግኘት ነው። ባለፈው በነበረው በስም እየተጠራ ከሆነ አንድ መገለጫ ጋር ሲሞገሱ የሱ ስም አልተጠራም ነበር፣ ይህንንም ገልጸ ነበር። አሁን በአብይ አህመድ ዘንድ ምስጋና ለማግኘት ክብርና ሞገስ ለማግኘት ሌሎች ነገሮችን ለማግኘት የአማራን ህዝብ በብዛት በቁጥር ለመግደልና ለመጨፍጨፍ ከፍተኛ የሆነ እልህና ትጋት ውስጥ የሚገኝ ግለሰብ ነው። ስንት አማራ ገሎ ስንት ንጹሃንን ገሎ ያንን ክብር ለማግኘት እንዳሰበ ግን ሐሳቡም እቅዱም እየሰመረለት አይደለም። እንደምናየው ነው። አሁን ቀደም ሲል ከጠቀስኩ ባሻገር መሬት ላይ ያለው እውነትም የሚያሳየው ያንን ነው። አሁን ለቴሌቪዥን ብለው ያቀረቡት ግምገማ እንጂ ውስጥ ለውስጥ የሚነጋገሩት ምን ያህል ኪሳራ እንደደረሰባቸው ወታደሩ አልዋጋ እንዳለ በከፍተኛ ስጋት ውስጥ እንዳሉ የሚያሳዩ ግምገማዎችን ነው ሲያደርጉ የነበሩት። ለማንኛውም ከጠቀስካቸው ውስጥ ለምሳሌ የጽንፈኛውን አንገት ያስደፋ እዚህ ይላል። የት ነው እስቲ አሁን አማራ ክልል ላይ ጎጃም
የትኛውን አካባቢ ተቆጣጥረው ነው? የትኛውን አካባቢ ማስተዳደር ችለው ነው የጽንፈኛውን አንገት ያስደፋ እዝ ብለው የሚጠቅሱት? እንግዲህ ፋኖ ከአቅሙ በላይ ሆኗል። ምርኮኞችን መቀለብ ስለማይችል፣ ምርኮኞችን ይዞ ማቆየት ስለማይችል ለዓለም አቀፉ ማህበረሰብ ጥሪ እያደረገ ነው አግዙኝ ብሎ። በዛ ደረጃ የሚፈረጥጥ በዛ ደረጃ የሚማረክ ሰራዊት እያሰማራ በየትኛው በኩል ነው ያ አንገትን ቀና የሚያደርግበት የሚተማመንበት እዝ የገነባው? ለማንኛውም የጠቀስኳል እንደ ሶማሊያ ሊያደርጉን ነው ይላሉ። እንዴ አሁን በዓለም አቀፍ ደረጃ እውቅና አልተሰጠንም እንጂ ከሶማሊያ የተሻለ የሰላም ሁኔታ እኛ ጋር አለ ወይ? ትግራይ ብቻውን እኮ ነው ያለችው። አማራ ክልል ከ90% በላይ አይቆጣጠርም። ኦሮሚያ በከፊል በአማጽያን እጅ ነው ያለው። የትኛውን ክልል እያስተዳደረ ነው እንደ ሶማሊያ እንዳያደርጉን ብሎ የሚናገረው? አንደኛውን እኮ ሆነናል። የቀረን እኮ ዓለም አቀፉ ማህበረሰብ ኢትዮጵያ ፈርሳለች ብሎ እውቅና እስኪሰጣን ነው የሚጠበቀው። ሙሉጌታ ያለ ምክንያት አላነሳሁትም። እንግዲህ ሰሞኑን የማመር ተሰማ ጀነራል ማመር ተሰማ ያው ምስራቅ እዝ አዛዥ ነው። የደቡብ ጎንደርና የአጠቃላይ ጎጃምን ቀጠና የሚመራው የአገዛዙ ሰራዊት አዛዥ ነው። ሚዲያ ላይ በስቶ ነበረ። ጽንፈኛውን አጠፋ ነው፣ በታተን ነው፣ ፉከራው ሽልላው ለጉር ነው። አንድ 11 ደቂቃ ዶክመንተሪ ደግሞ ሰርተዋል። እዛ ላይ የተናገረውም ነገር አለ። ድል በድል ሆነናል ብለው ሲገልጹ ቢያንስ ለደጋፊዎቻቸው ቢያንስ በፋኖ ግስጋሴ ደንግጠው ላሉ ስጋት ገብቷቸው ላሉ የብልጽግና ደጋፊዎቻቸው የሚሆን እንደው የተጨበጠ መረጃ ማቅረብ አቅቷቸው ዝም ብሎ ልብ ወለድና መሬት ላይ ያላገኙትን ድል በሚዲያ በማስጮህ ከፍተኛ የሆነ ርብርብ የሚያደርጉበት ሁኔታ ብዙም ርቀት እንደማይወስዳቸው እየተጋለጠ ነው። ይህ ሰሞኑ የጀነራል ማመር ተሰማ መልእክት ምንድን ነው? እንግዲህ እንደተለመደው ያው ፋኖችን ጽንፈኛውን አጥፍተናል፣ ደምስሰናል፣ በየገዳሙ ተበታትነው ቀርተዋል ከሚለው የተለመደ አባባል የተለየ ነገር የተናገረው አለ። ጀነራሉ ጠላቶችን እያሳፈረ ባንዲራዋ ከፍ ብሎ እንዲውለበለብ አገሪቱ ህዝቡ በመረጠው መንግስት እንድትመራ ወደ እድገት ማማ እንድትጓዝ ዋጋ የሚከፍል ሰራዊት። ስለዚህ ይሄ ደግሞ ውጤታማ ነው። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያኖች አርበኞች ተሸንፈዋል። እንግዲህ ጀነራሉ የጽንፈኛውን አንገት ያስደፋው እዝ የሚል የ11 ደቂቃ ዶክመንተሪ ነው ያሰራው። እሱም የፌደራል ዲፌንስ ፎርስ በሚለው ገጽም ተለጥፏል። አንዳንድ ሚዲያዎችም እየወሰዱ ሲሰሩት አይቻለሁ። እንግዲህ ርዕስ የተደረገው ሊያስፈራሩን ይሞክራሉ የሚል ነው። በዋነኝነት የዛሬዎቹ የኛ ባንዳዎች ፎከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው። ሊያስፈራሩን ይሞክራሉ፣ ግን እነሱ የሚላላኩላቸው ኃይሎች በኢትዮጵያ የተሸነፉ ናቸው። እነ ሶማሊያ መንግስት አድማ ሊያደርጉና ነው ምናምን የሚል እሱም ብቻ አይደለም። የዘመቻ መምሪያ ኃላፊው ብርጋዴር ጀነራል አዲሱ መሐመድ ባለፈው እንግዲህ እዚህ ደጋዳሞትና ራዳማ ሐሙስ ገበያ ላይ የተሸነፈው ኃይል ሰብስቦ የሰጠው መግለጫ ነው። እዛው ቀጠና ላይ እየተንቀሳቀስ ስለነበር እኛም በወቅቱ በግልጽ አስቀምጠናል በነበረን ፕሮግራማችን ላይ በተለይ ጎጃም አማራ ህዝብና የደቡብ እዚህ ጎንደር አማራ ህዝብ በተለይ ደቡባዊ ጎንደር ቀጠና ልዩ ትኩረት ማድረግ መቻል አለበት። የራሱን ልጆች መደገፍ መቻል አለበት። ምክንያቱም ማመር ተሰማ በአብይ አህመድ እምነት ለማግኘት ነበልባሉን ለመባል እሳቱ ለመባል ድል ቁርሱ ለመባል ይህን ህዝብ የመጨፍጨፍ እቅድ እንዳለው በግልጽ አስቀምጠናል። መረጃ አስቀምጠናል። ምክንያቱም ለምንድነው ለአንተ ሽልማት ያልሰጠ ለምንድነው ስምህን በእንደዚህ አይነት አጠራሮች ያልጠራ ሲለው ስለማያምንብኝ ነው ብሏል። ስለዚህ እንዲታመን ህዝብ ይጨፈጭፋል ማለት ነው። ከዚህ በፊት ሲጨፈጭፍ የነበረው በተለይ ጎጃም ላይ ከፍተኛ የሆነ ግፍና በደል ሲፈጸም እንደነበረ እናስታውሳለን። እነዚህ ግፍና በደሎች ደግሞ የተደረጉት በዋነኝነት ለአብይ አህመድ ለመታመን እንደሆነ በግልጽ የተቀመጠ ጉዳይ። ከሰሞኑም ከፍተኛ የሆነ ኪሳራ ሲደርስበት ጽንፈኛውን አንገት ያስደፋው እዝ በሚል ዶክመንታሪ አሰርቶ ለማስለቀቅ ያደረገው ጥረት አንደኛ የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ የታለመ፣ ሁለተኛ ያላገኘውን ድል አግኝቻለሁ ለማለት ነው። ሶስተኛ በግልጽም እንዳስቀምጠው እሱም እንደተናገረው ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎጃም፣ ደቡብ ጎንደር ያሉ 90% እኛ ተቆጣጥረናል ነው ያለው። ይሄ አይን ያወጣ ደረቅነት ነው፣ ውሸት ነው። በዚህ ሂደት ውስጥ የብልጽግና አመራሮች ተገኝተዋል። ምክትል ርዕሰ መስተዳድሮች በቦታው ነበሩ፣ ቃለ መጠይቅ እየሰጡ የፖለቲካ መዋቅሩ ከመከላከያ ሰራዊት ጋር በመቀናጀት
ያመጣው ድል ምናምን ይላሉ። የዘመቻ መምሪያ ኃላፊው ከዚህ በፊት በነበሩት የእግር ተከላ ይሄ እንግዲህ የደቡብ ጎንደር ዞን አስተዳዳሪዎች ናቸው፣ የከተማ አስተዳደሮች ናቸው። እዚህኛው በኩል ሌሎችም አሉ። እነዚህ ሰዎች ተሰባስበው ያጡትን የፖለቲካ ተቀባይነት ያጡትን የፖለቲካ ድል በወታደራዊ ድል ለማምጣት ከፍተኛ መፍጨርጨር ላይ እንዳሉ ውሏቸውና አዳራቸው ከዚህ በፊት ሲገለጽ እንደነበረው ከብልጽግና ዩኒፎርም ለባሽ ካድሬዎች ጋር እንደነበረ ሲገልጸው ነበር። ዛሬም በተመሳሳይ በዚህ መድረክ ላይ የታየው እውነት ይሄ ዋነኛ መውጫ መንገዳቸው እግር የመትከል ተነቅሎ የነበረውን እግር ለመትከል ከፍተኛ ጥረት እያደረግን ነው ይላል። እግራቸውን መነቀላቸውን ግን ከዚህ በፊት ስንናገር አያምኑም ነበር። ሌተናል ጀነራል መሐመድ ተሰማ የውስጥ ባንዳዎች ከውስጥ ባዳዎች ጋር ተባብረው ያጠቁን እየሞከሩ ነው፣ ሊያስፈራሩን እየሞከሩ ነው ይላል። ነድረስ ሳሉ በተጨባጭ የደረሰባቸውን የፖለቲካ ኪሳራ በጀነራሎች ተሸፍነው ለመውጣት ከፍተኛ ጥረት እያደረጉ ያለበት እውነት አስተውለናል። ነገር ግን ሌተናል ጀነራል መሐመድ ተሰማ ወይም ደግሞ ዩኒፎርም ለባሽ ካድሬው መሐመድ ተሰማ በተጨባጭ ህዝቡ የሚያውቀው እኛም በመረጃና ማስረጃ እንዳረጋገጥነው ለምሳሌ በጎጃም ቀጠና መሳይ፣ ማቻክል፣ ጎንጂ፣ ሞጣ፣ ደንበጫ፣ ቡሬ፣ ፍኖተ ሰላም፣ አቸፈር፣ ሜጫ፣ ቲሊሊ፣ ኮሶበር፣ ዳንግላ፣ የጋዳሞት፣ ሉማሜ፣ ጎንቻ፣ ቢቸና፣ ቢቡኝ የሚባሉት እነዚህ ዋና ዋና ቀጠናዎች ላይ እንኳን ከከተማዋ 3 ኪሎ ሜትር ወይም ደግሞ 2 ኪሎ ሜትር ርቀት ላይ ፋኖ አለ። ፋኖ ከዚህ በፊት እኛ በተደጋጋሚ ነው ምንናገረው ዘመቻ ያውጅና ያሉትን እንቅስቃሴዎች አድርጎ ወደፊት ይንቀሳቀስ 24 ሰዓት ባልሞላ ጊዜ ውስጥ መቆጣጠር የሚችልበት እድል አለ። ቀደም መረጃ ስናቀርብበት የነበረው ከደብረ ማርቆስ ወጣ ብላ የምትገኝ ብለን የዘገብነው ቦቅላ ላይ ከደብረ ማርቆስ ቅርብ ርቀት ያለ ባለፈው ሐሙስ ገበያ ውጊያ የተደረገው እንደዚሁ በተመሳሳይ ነው። በደብረ ማርቆስ ዙሪያ ወረዳ ነው እየተደረገ ያለው። ይሄን ሁሉ ክዶ ግን አገዛዙ ምናል 90%ን ተቆጣጥረ ነው ማለት። ይሄ ጎጃም ቀጠና ወደ ደቡብ ጎንደር ቀጠና በእናርበኛ አመኑ አለማንተ የሚመራው ሜጀር ጀነራል ባንታ ባተ ከነከፍ ያለው ደሴ ኮር ጋር በጋራ ቅንጅት በማድረግ ደብረ ታቦር ንፋስ መውጫን የንፋስ መውጫውን አስተዳደር እኮ ማርከውት እጁ ወደ ላይ አድርጎ የሰራውት ነገር ስህተት ነው ሲል ቆይቷል። ነገር ግን ደብረ ታቦር ላይ ተቀምጠው ፋኖ በመጣ ጊዜ የሚደበቁ የት እንደሚደበቁ እንኳን የማይታወቁ የብልጽግና ካድሬዎች ግን ሱፋቸውን ለብሰው ነጭ ሸሚዛቸውን አድርገው በደሃ እንባ ሲሳለቁ እናያለን። ሌላኛው መረጃም ለመጠየቅ ሞክሬ ነበር። እዛ ቀጠና ላይ ያሉትን የደቡብ ጎንደርን በተመለከተ ደቡብ ጎንደር ፋኖ በምን ሁኔታ ላይ ነው ያለው? ሌተናል ጀነራል መሐመድ ተሰማ ጠፍታችኋን እያለ ነው። በምን ቁመና ላይ ትገኛላችሁ በሚል ጥያቄ አቅርበ ነበር። አንዳንድ አመራሮች ደብረ ታቦር፣ ሐሙሲት መሰር ከተሞች ላይ አገዛዙ አለ እውነት ነው። ነገር ግን እኛ 2 ኪሎ ሜትር እና 3 ኪሎ ሜትር ባልሞላ ቀጠና ውስጥ ነን ያለነው። አፋብን ትዕዛዝ ከሚሰጥ ነው እየተጠባበቅን ያለነው። አፋብን ትዕዛዝ በሰጠ 30 ደቂቃ ባልሞላ ኦፕሬሽን ጀነራል መሐመድ ተሰማ ስብሰባ እየተሰበሰቡ የሚደነፉበትን አዳራሽ ሁሉ ሙሉ በሙሉ መቆጣጠር አቅምና ችሎታ አለን፣ የውጊያ ልምድ አለን ነው ያሉት። እውነታውም ይሄ ነው። ከዚህ በፊትም ያየናቸው እውነቶች ይሄ ናቸው አይደል? የዛሬ 3 ዓመት ገና ባልተደራጁ በጥቂት መሳሪያዎች የኔ ያህል በሺ የሚቆጠር መሳሪያ ሳይታጠቁ ዲሽቃ ሳይኖራቸው በሰዓታት ልዩነት ነው በርካታ ከተሞችን ተቆጣጠሩ። አሁን ላይ የፋኖ መዋቅር የቸገረውና ወደፊት እንዳይንቀሳቀስ ያደረገው በተለይ እንግዲህ ስትራቴጂ የራሳቸው ነው፣ መንገዳቸውም የራሳቸው ነው። ትዕዛዝ ከላይ የመጠበቅ አዝማሚያዎች አሉ። ከዚህ በፊት ሁሉም ሻለቃ ይዋጋን፣ ሁሉም ብርጌድ ይዋጋን፣ ፍለጦር ይዋጋን፣ እንደዚህ በተመሳሳይ ኮሮችም ይዋጋን። ዛሬ ላይ ግን ከላይ ትዕዛዝ ካልመጣ የሚዋጋበት መስመር የለው። ምክንያቱም እስካሁን የተኮሱት ጥይት ለፖለቲካ ይበቃቸዋል። እስካሁን የተኮሱት ጥይት ብልጽግና ለማንበርከክ ይበቃቸዋል። ነገር ግን የተኮሱት ጥይት አራኪው የሚያደርግ ስትራቴጂ ነድፈው ስራ እንደሆነ ብዙ ጥይት ተኩሰዋል። ከዚህ በኋላ የሚተኩሱት ጥይት 4 ኪሎ ሊያስገባቸው ይገባል ተብሎ ይታመናል። እስካሁንም በርካታ የፋኖ አመራሮች በትግሉ ሂደቱ ተሰውተዋል። ስለዚህ ተመሳሳይ ነገሮች እንዳይፈጠሩ ወደ 4 ኪሎ ሊያስገባ የሚችል ጥይት ነው የሚተኩሱት ከዚህ በኋላ። በነገራችን አንዳንድ ጊዜ ውጊያ የለም ሰዎች ሊጠይቁ ይችላሉ። ውጊያ ሊቀንስ ይችላል። ምክንያቱም እንደ ትናንቱ ደስ ስላለው አንደኛው ሻለቃ እዚህ ከተማ ገብቼ ልውጣ ማለት አይችልም። የሚገባው ለምን ዓላማ ነው?
እንደዚህ አይነት እቅዶች የሚፈጸሙበት መዋቅር ስለተገነባ ነው። እና ይሄን ማለት ፈልጋለሁ። ግን ብርጋዴር ይሄ ጀነራል ተሰማ ማነው መሐመድ ተሰማ የሚባል ግለሰብ ከፍተኛውን ውድመት ሊፈጽም ስለሚችል የደቡብ ጎንደር ህዝብም የጎጃም ህዝብም ልዩ ጥንቃቄ ማድረግ መቻል አለበት። ምክንያቱም በአብይ አህመድ ለመታመን የማይፈነቅረው ድንጋይ የለም።